ሁለት በአንድ የምትሰሩ ወይም ደግሞ 3 4 ሆናችሁ አንድ ቤት የምትሰሩ እህቶቼ እንደዚህ አይነት ነገርን ከማድረግ መቆጠብ አለባችሁ። ለምሳሌ አረቧ አንዷን ሰራተኛ ወዳ አንደኛቸውን የማትወድ ከሆነ ያችን የሚወዷትን ሰራተኛ ለማስጠላት የአረቦቹን እቃ ወይም ደግሞ ወርቅ፣ ብር፣ የተለያዩ ነገሮችን ሰርቆ የሚወዷት ልጅ ቦርሳ ውስጥ ማድረግ እጅግ በጣም ነውርና ከነውርም በላይ እህታችሁ ላይ የተለያዩ ነገሮችን መፍረድ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይሄንን ቪዲዮ ስትከታተሉ ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ለምታበረታቱኝ ሁሉ እጅግ በጣም አመሰግናለሁ። ፈጣሪ አምላክ ሰላማችንን ይመልስልን ብያለሁ። ሀገራችንን ሰላሟን ይመልስልን፣ የህዝባችንን ፍቅር አብዝቶ ያምጣልን ለማለት እወዳለሁ። ሁልጊዜም እንደምለው በተለያየ ዓለም ላይ ያላችሁ ኢትዮጵያውያኖች ውድ ቤተሰቦች ፈጣሪ አምላክ ከክፉ ነገር ይጠብቃችሁ፣ በሰላም ለሀገራችን ያብቃችሁ ብያለሁኝ። እንግዲህ ዛሬ ይዤላችሁ የመጣሁት እጅግ በጣም የሚያሳዝንና እጅግም በጣም ደግሞ ለምን በዚህን ያህል ልክ ምን ያጨካከነናል የምንልበትን ቪዲዮ ነው። ምን መሰላችሁ? 3 እህቶቻችን አንድ ቤት ይሰራሉ። 3 እህቶቻችን አንድ ቤት ሲሰሩ ከ3ቱ መካከል አንደኛዋን አረቦቹ በጣም ይወዷታል። አንደኛዋን ማለት ነው። የመጡት አንድ ቀን ነው፣ የገቡት አንድ ቀን ነው። ስራቸው ግን የተለያየ ነው። የሚሰሩት አንድ ቤት ውስጥ ነው። ቤቱ በጣም የሀብታም ቤትና ብዙ ስራ ያለበት ቤት ሲሆን ሁሉም ሰራተኞች ኢትዮጵያዊ ናቸው። ማነው? ሁለቱ ሰራተኞች ኢትዮጵያዊ ናቸው። አንዷ ሰራተኛ ኡጋንዳዊ ናት ማለት ነው። እና ሁሉም 3ቱም አንድ ቀን ነው። ኡጋንዳዋ ጧት ገብታ እነዚህኞቹ ሀበሾቹ ማታ ነው የገቡት። ስለዚህ አንዷ ልጅ አረበኛ ትችላለች፣ ሌላ ሀገር ሰርታለች። ሁለቱ ግን ምንም አረበኛ አይችሉም። አንዷ ኢትዮጵያዊ ናት አረበኛ የምትችለው እና ከኢትዮጵያዊኖቹ ውስጥ አንደኛዋን አረቦቹ በጣም ይወዷታል። በጣም አንደኛ ልጅቷ ልጅነትም ስላለባት እንዲሁም ደግሞ ሁሉን ነገርሽ ስለማትመልስላቸው እና ብቻ በተፈጥሮ አንዳንድ ሰው ዝም ብላችሁ የምትወዱት አለ አይደለ? እንደዚህ አይነት ስለሆነ አረቦቹ በጣም ይወዷታል። እና ስልክ ገብቶብኝ ድምፁን አጠፋሁት። ይችኛይቱን 3ኛዋን ልጅ ወይም ደግሞ በእድሜም ትንሽ ወደ ልጅነት የወሰዳትን አረቦቹ በደንብ ትኩረት ሰጥተውም ይንከባከቧታልም ይወዷታልም። አለ አይደለ? በተፈጥሮ አንዳንድ ጊዜ አንዳንድ ሰው ዝም ብለን የምንወደው ሰው አለ። እኛም ራሳችን እኔ አሁን ዝም ብዬ አይቼው የምወደው ሰው አለ። ደግሞ አንዳንድ ጊዜ በቃ ባናየው የምንለው ሰው አለ። ዝም ብለን በማየት ብቻ እንደዚህ አይነት ነው እንጂ አረቦቹ የክፋት አልነበረም። 3ቱንም ሰራተኞች እኩል ነው የሚያዋቸው፣ እኩል ነው የሚንከባከቧቸው። በተለየ መልኩ ግን ይችኛይቱን ልጅ አንዷን ሀበሻ ወይም ደግሞ ኢትዮጵያውያኑን ማለት ነው አረቦቹ ለየት አድርገው ያዩዋታል ከሌሎቹ ከዚች ከኡጋንዳዋም ከዚችኛዋ ቋንቋ ከምትችለው እና በእድሜም ትንሽ በሰል ካለችው ኢትዮጵያዊት ይችኛይቱን ትንሽ የተለየ ቀረብ የሚያደርጓታል። ልጆቹም ጋር እንድትጫወት ምናምን እንትን ይሏታልና እዚህ ጋር የአረቦቹ ጥሩነት ምን ታውቃላችሁ? 3ቱም ሰራተኞች አንድ ቀን ነው የመጡት። እንግዲህ እንዳልኳችሁ አንዷ እንትኖች ኡጋንዳዋ ጧት እንደመጣች እነዚህኞቹ ደግሞ ማታ ነው የገቡት። በአንድ ቀን በአንድ ሰዓት ነው የገቡትና ምንም የሚለያቸው ነገር የለም። ግን ይችኛይቱ ቋንቋ ስለምትችል እና ደግሞ በእድሜም ትልቅ ስለሆነች አረብ ሀገር የሚኖረች ስለነበረች እነሱ ያደረጉት ምንድን ነው? አንዷን ይችን ቋንቋ የምትችለዋን ምግብ ቤት እንድትሰራ ነው ያደረጓት፣ ወይም ደግሞ ምግብ እንድታበስል ምግብ አብሳይ ነው ያደረጓት። ምክንያቱም ቋንቋም ትችላለች፣ የአረብ ሀገርንም ምግብ ስለምትችል ምግብ እንድትሰራ ነው ያደረጓት። በእድሜዋም ትንሽ በሰል ያለች ስለሆነች ኡጋንዳዋን ደግሞ ልጆች እንድትይዝ ነው ያደረጓት። ምክንያቱም እነዚህኞቹ ሀበሾቹ በቋንቋ ስለሚግባቡ አማርኛ ስለሚያወሩ፣ ያችኛቱ ደግሞ ስለማታወራ ከልጆቹ ጋር ስትሆን እነሱ ጋር ስለማትገናኝ ልጆቹ ጋር ነው ያደረጓት። የስራ አመዳደባቸው፣ አስተሳሰባቸው አረቦቹን አድንቄያቸዋለሁ። በነገራችን ላይ ይሄ ታሪክ የምነግራችሁ የተወሰነ ቆየት ብሏል።
ብዙ ጊዜ ያው ብዙም እንትን ይላል ብዬ አላሰብኩትም ነበር። ግን ደግሞ ዛሬ አንዲት እህታችንም እንደዚሁ ቪዲዮ ሰርታ ሳያት እንደዚሁ ሁለት ሆነው እየሰሩ ዘሳውድ ናቸው እና ሁለት ሆነው እየሰሩ አንደኛይቱ አረቧ ስለምትወዳት አንደኛይቱ አረቧ ስለምትጠላት ያቺ አረቧ የምትጠላት ልጅ አረቧ የምትወዳት ልጅ ሻንጣ ውስጥ እንትን ሰዓት ከታ ምናምን ስትል ሰማሁኝና ይሄም አለ እንደ እህቶቻችን ቢጠነቀቁ ብዬ እኔ ደግሞ ሰፋ አድርጌ የቆየ ታሪክ ላጫውታችሁ መጣሁ ማለት ነው። ምክንያቱም በጣም ሀብታም ቤት ሁለት ሶስት ሰራተኛ ይገባል። ለምሳሌ አሁን እዚህኛ ሁለት ሰራተኞች ነን ያለነው ቤት ውስጥ። ውጭ ደግሞ ግቢ ላይ ሁለት ሹፌሮች አሉ። በጥቅሉ አራት ሰራተኛ አለ እዚህኛ ያለንበት ግቢ። ሴትዮችን ግን አንድ ብቻ ናት፣ አንድ ወንድ ልጅ አላት። ቤት ከሚውልበት የማይውልበት ይበልጣል። እንደዚህ አይነት አጋጣሚ ስላለ በተለይ ሁለት ሶስት ሆናችሁ ስትሰሩ የራሳችሁም ዜጋ ሲሆን በቻላችሁት መጠን ለመረዳዳት በቻላችሁት መጠን ለመተጋገዝ ሞክሩ። ካልቻላችሁ ደግሞ ዝም ለማለት ሞክሩና ይሄ ታሪክ ምንድነው መሰላችሁ? እንደነገርኳችሁ ምግብ አብሳይዋ ቋንቋ የምትችል ናት። ህፃን ልጅ የምትይዘዋ ደግሞ ኡጋንዳዊቷ ናት፣ ወይም ደግሞ ይችኛይቱ ኢትዮጵያዊ ያልሆነችው ልጅ ናት። ጽዳት የምታጸዳው ደግሞ ኢትዮጵያዊቷ እህታችን ቋንቋ የማትችለው ወይም ደግሞ እድሜዋም ትንሽ ልጅ የሆነችው ልጅ ናት። እና አረቦቹ እንደዚህ ነው የመደቡት። ቤቱ በጣም ትልቅ ስለሆነ ልጅ የምትይዘዋ የልጆቹን ክላስ አልጋቸውን ምናምን ታነጣጥፋለች፣ ልብስ ታጥባለች፣ እንዲሁም ደግሞ ልጅ ትጠብቃለች ማለት ነው። ልጆች ትምህርት ቤት ሲሄዱ ልጅ እንትን ምንድነው ይሄ አልጋ ልብስ ታጥፋ አልጋቸውን ታነጥፋለች፣ ልብስ ታጣጥባለች፣ ምን ትላለች ትምህርት ቤት ሲሄዱ ማለት ነው። ከትምህርት ቤት እስከሚመለሱ ድረስ ያንን ሰራታ ታጠብቃለች። ይችኛይቱ ሙሉ ቤት ታጸዳለች። እና እንደዛ ነው ስራውና እየሰሩ እያለ ይቺ ቋንቋ የምትችለዋ ልጅ ብዙ ጊዜ ይችን ቋንቋ የማትችለዋን ልጅና ይችን ኡጋንዳዋን በተለይ ይቺ ቋንቋ የማትችለዋን ሀበሻዋን ከእሷ ጋር ብዙ ሰዓት የመገናኘት እድል ስላላቸው ትናደድባታለች፣ ትቀናባታለች ምናምን። አረቦቹ እንትን ስለሚሏት ረፊም ስለሚሏት ትንሽ ትንሽ ረፊ ምናምን ስለሚሏት ትቀናለች። እና ይችኛይቱ በቃ እሷ ምግብ ስለሆነ ምግብ ታውቃላችሁ፣ አንድ ቀን ዝለሉትና አንድ ቀን ተውት የሚባል ወይም ደግሞ ረፉ የሚባል አይደለም። ሲጀመር የምግብ ስራ ምግቡን ሰራ ታደርጋላችሁ፣ እስከሚያዟችሁ ድረስ ደግሞ ረፍት ታደርጋላችሁ። እና 24 ሰዓት መቼም ምግብ ኩሽና ሲቀቀል አይውልም። እና በዛ እንትን ስለምትል ምንድነው ያደረገችው? እሷ ቋንቋ ስለምትችል ይችኛይቱን ልጅ ለማጣቆር ወይም ደግሞ ይችኛይቱን ልጅ ለማጣላት ነው የፈለገችው። እና ብዙ ጊዜ የሄደች አረቢቱ ጋር ሌላ ነገር ታወራለች። ሀሜት ምናምን እንደዚህ ናት፣ አታጸዳም፣ ቁጭ ነው የምትለው፣ እናንተ ስትወጡ ስልክ ላይ ነው የምትቀመጡ ምናምን ትላለች። አረቦቹ ደግሞ ስራዋን ስለሚያውቁ ጽዳቱንም ስለሚያው ቦታ አይሰጧትም። ብዙም እሷ የምትላቸውን እንትን አይሉም። እና መጨረሻ ላይ አመት ያህል ተቀመጡ። አመት ያህል ሲቀመጡ እነዚህ ልጆች ሶስቱም አረበኛ ቋንቋ መናገር ጀመሩ ማለት ነው። ይችኛቱ እንግዲህ አረበኛ ችላ ስትመጻደቅ የነበረችው እነሱም እሷ የቻለችውን አረበኛ ቻሉ። ይቺ ሀበሻዋም እንግዲህ አንደኛ እዛ ሀገር ላይ ስትመጡ ያው ቶሎ ነው ሰውነታችሁም የሚጃጀው ምን የሚለው እኩል ከእሷ ጋር መመላለስ ጀመረች። መጣላት ተጀመረ። መጣላት ሲጀመር አረቦቹ ያስታረቋቸዋል፣ ምን ይሏቸዋል፣ እንዳይገናኙ ሁሉ አደረጓቸው፣ ምን አሏቸው። በኋላ መጨረሻ ላይ ግን ምንድነው የተፈጠረው መሰላችሁ? አረቦቹ ከአቅማቸው በላይ ሲሆን በቃ 2 አመታችሁ ሊደርስ ትንሽ ነው የቀራችሁ እና 2 አመታችሁን ስትጨርሱ ትሳፈራላችሁ እና አንደኛችሁ ትሳፈራላችሁ። መሳፈር የምትፈልጉ ትሳፈራላችሁ፣ መሳፈር የማትፈልጉ ደግሞ ትሰራላችሁ ብለው ሲሉ አረቦቹ ይችኛይቱ ይቺ ቋንቋ የምትችል ያልኳችሁ መጀመሪያ ቋንቋ የምትችለው ያልኳችሁ ስታስበው ይችኛቱን ስለሚወዷት እንደማያሳፍሯት አወቀች። ገባቸው። ይችኛቱን እንደሚወዷት ስለምታውቅና እንደማያሳፍሯት እና እሷን እንደሚያሳፍሩ ስለተረዳች በውስጧ እንግዲህ እነሱ ሁለቱን የሚያሳፍሩ ሁለቱን የሚተው እነሱ ናቸው የሚያውቁት። እንግዲህ ግን እሷ በግምቷ የራሷን ችግርና ጸባዋን ስለምታውቀው እኔን ነው የሚያሳፍሩት ትልና ገና መሳፈሪያ አመታቸው ሳይደርስ አመት ከ2 ወር እንደዛ አካባቢ እንደሰሩ ያው ትንሽ ቆየት ስላለ ረሳሁት እንጂ ምን ያህል አመት እንደሆነ ብቻ 2 አመት አልሞላቸውም።
ይቺኛይቱ ልጅ ምን ታደርጋለች? እቺ ህፃኗ ልጅ ሽንት ቤት ሻወር ልትወስድ ስትገባ ትጠብቅና ትወጣና ሰዎቹ ክፍል የሴትየዋን ዳይመንድ፣ ወርቅ፣ ይሄ ነጭ ወርቅ፣ ቀይ ወርቅ፣ ሰዓት፣ ብቻ ውድ ውድ የተባሉ እቃዎችን ታነሳና እንዲሁም ብር እዛው ብሩ ጋር እዛው ወርቁ ጋር የተቀመጠ ብር ነበር። እሱንም ብድግ ታረግና እዚች ህፃኗ ልጅ ዘንድ ቦርሳዋ ላይ ትጨምራለች ማለት ነው። እና ቦርሳዋ ላይ ትጨምርና እንግዲህ ምንድነው እሱ ሀሳቧ፣ ይችኛቱም ልጅ ነው የምትይዘው፣ አይጠረጥሯትም። ይችኛቱም ደግሞ ጽዳት ነው የምታጸዳው፣ አይጠረጥሯትም። ሲያሰበችው ያንን ነው። እሷ እንግዲህ ኩሽ እዛ ክላስ የምትገባው ሁሉም ጋር የምታጸዳው እሷ ስለሆነ በቃ እሷ ናት የምትወስደው ብሎ ይጠረጥራሉ ብላ ነው ያሰበችው። በኋላ ግን ልጅቷ ምንድን ያደረገችው አውጥታ ልጅቷ ቦርሳ ውስጥ ነው ያደረገችው ማለት ነው። ሻንጣ ይሄ ወደ ኢትዮጵያ የሚሄድበት የ25 ኪሎ ሻንጣ አለ አይደለ? እዛ ውስጥ ኬስ ላይ ነው ያደረገችው። እና ግን አረቢቱ ማታም አላየችውም ነበረ። ጠዋት ጌጥ ምናምን አርጋ ልትወጣ እንትን ስትል ለባብሳ የጌጥ ማስቀመጫዋን መሳቢያ ስትስብ ምንም ነገር የለም። አንዳንድ አረብ ቤት ሁሉ ነገራቸውን ካመኗቸው ክፍት አድርገው ነው የሚሄዱት እና ወርቅ የለ፣ ብር የለ፣ ምን የለ ምን የለ። ከዛ ሚስትየቱ ባልየውን አንስተሃል እንዴ እንደዚህ እኔ ያላነሳሁም፣ እሱ ምን ያላነሳሁም፣ እሷ ምን ያላነሳሁም አላየሁም፣ ታብዳሉ። እንግዲህ አረቦቹ ትንሽ ካገኙት አስቡት፣ እብድ ነው የሚሆኑት። እንኳን ወርቅ ያህል ነገር ብዙ ነገር ጠፍቷቸውና እንዳልኳቸው ውድ ውድ እቃ ስለሆነ ያነሳችው እብድ የሆኑና ይጠሯቸዋል። ለየብቻ ሶስቱንም ያናግሯቸዋል። ሶስቱም አላየንም ይላሉ። በኋላ ካሜራ ይከፈት ሲባል ካሜራ ከሚከፈት ሻንጣችን ይበርበር አለች። እቺ ሰርቃ ልጅቷ ቦርሳ ያደረገችው ማለት ነው። ምክንያቱም ካሜራ ከተከፈተ እሷ እንዳነሳችው ስለሚታይባት ማለት ነው። ከዛ እሺ በቃ ይበርበር ተብሎ የሶስቱንም ሻንጣ እያንዳንዳቸው ወጥቶ ሲበረበር የዚች እነሱ የሚወዷት ልጅ ሻንጣ ውስጥ ያ ነገር ይገኛል። ያ ሰዓት፣ ብር፣ ወርቅ ምናምን ይገኛል ማለት ነው። ይወድቃል። ከዛ ልጅቷ ትደነግጥና ትወድቃለች። አረቦቹ ስለተረዱ እንግዲህ ያው አረብ ምን ብትወዱት ምን ጥሩ ቢሆንላችሁ ያው መጠራጠሩ አይቀርም። በተለይ እንደዚህ አይነት ነገር ላይ ይጠረጥራሉ፣ ቶሎ ይቀየራሉ። እና በጣም ተናደዱ። ልጅቷን እንዴት እንድታደርጋለች ምናምን እኛ ብናቀርብሽ ምናምን ሲሏት ልጅቷ በኋላ ውሃ ተደፍቶባት ምናምን ወደ ራሷ ከተመለሰኝ በኋላ እኔ ጭራሽ እንደዚህ አላደረኩም፣ በፈለጋችሁት አምጡ፣ እኔ እንደዚህ አይነት ነገር አላደረኩም፣ ፖሊስም አምጡ፣ ምንም አድርጉ፣ ጭራሽ እኔ አይደለሁም ያደረኩት ብላ አይኔን ግንባር ያድርገው ስትል ይችኛቱም እንደዛው ሶስቱም አንድ አይነት ቃል ሲመልሱ ከዛ በቃ አረቢቱና አረቡ ባልና ሚስቱ ማለት ነው። የቤቱ ባለቤት ለሰራተኞቹ ሳይናገሩ ካሜራ ይከፍታሉ ማለት ነው። ከዛ ያ እቃ እዛው ሻንጣ ውስጥ እንዳለ ያው እንግዲህ ማለት ካሜራ ተከፍቶ ማን እንደወሰደው ካልታየ እዛው ሻንጣው ላይ እንዳለ ነው። ልጅቷ እንግዲህ በሌባ የምትያዝና ወደ ፖሊስ ጣቢያ ፖሊስ መጥቶ የሚወስዳት። ከዛ ከሻንጣው ሳያወጡ እዛው እንደዛው እንዳለ ካሜራ ተከፈተ። ካሜራ ሲከፈት የመኝታ ቤት ካሜራም የቤቱ ሙሉ ካሜራ ምናምን ተከፈተ። እንግዲህ አንዳንድ ቤት የሰራተኛ መኝታ ቤት አንዳንድ ባለጌ ሰዎች ያደርጋሉ፣ ግን ብዙ ጊዜ መኝታ ሳሎን የሰራተኛ መኝታ ቤት አያደርጉም። እነሱም የሰራተኛ መኝታ ቤት ካሜራ ስላልነበረ ከነሱ መኝታ ቤት እንዴት ወደ ፎቅ እንደወጣች፣ በምን ሰዓት እንደወጣች፣ ከነሱ መኝታ ቤት እንዴት ገብታ እንዳወጣችሁ ምናምን ካሜራው ቁልጭ አድርጎ አሳየ። ከዛ እችኛይቱ ልጅ ማአሊሽ ብለው ከሻንጣዋ ውስጥ እንዳለ እንትኑ ወርቁ ሁሉንም ጠርተው ማን ነው የወሰደው ለመጨረሻ ጊዜ ነው የምጠይቃችሁ ሲሏቸው ሁሉም እኛ አይደለንም አሉ። ከዛ ይቺ ወርቁን ወስዳ እዛ ሻንጣ ያደረገችው ልጅ ቪዲዮውን አሳዩት። ቪዲዮውን ሲያሳዩት ደነገጠች። በኋላ ያቀረበችው ምክንያት ግን አይ እሷን ስለምትወዷት እሷን ትታችሁን ስለምታሳፍሩ ብዬ ፈርቼ ነው፣ እሷ እንድታሳፍሯት ፈልጌ ነው እና ጥፋተኛ ነኝ ይቅርታ ምናምን ብላ እናት በሽተኛ እናት ስላለችኝ እንዳታሳፍሩ ብዬ ነው፣ በሽተኛ ልጅ አለኝ፣ ብቻ ልጆቿንም እናቷንም በሽተኛ አረገቻቸው እና እንደዛ አለች። እስከዛሬ ልጅ አለን ብለሽ እናታቂም ዛሬ ከየት መጣ ልጁ ምናምን ብለው አረቦቹም ተናደዱ። እንደዚህ አይነት ነገር አረቦቹ ትዕግስት የላቸውም። በኋላ ለፖሊስ ብንናገር ትታሰሪያለሽ፣ ለፖሊስ ብንናገር ስለምትታሰሪ ምረጪ
ይኸው 3 ወር ደሞዝሽን ቀምተን ዝም ብለን ካንስል አድርገን ከምናሳፍርሽ እና ለፖሊስ ሰጥተን ከምናሳስርሽ አሏት። እዚህ ሀገር ደግሞ በስርቆት ከገባችሁ ከባድ ስለሆነ እሷ ምንድን ነው የመረጠችው? የ3 ወር ደሞዟን ጥላ ወደ ኢትዮጵያ መሳፈርን ነበረ። ካንስል አድርገው የ3 ወር ደሞዟን ቀምተው ቅጣት እነሱ በራሳቸው ቅጣት ቀጥተው ሰዎቹ አረቦቹ ጥሩ ስለሆኑ ማለት ነው ወደ ሀገሩ አሳፈሯት። ይችኛዋ ልጅ እዛው ስራዋ ላይ ቀጠለች። ይህንን ብላ እንዲጓደኛ ነበርሽ ከዚህ በፊት ያጫወተችኝና እንደዚህ አይነት ላይ የምትሰሩቶች ጥንቃቄ አድርጉ። ብችሉስ በራሳችሁ ተጋገዙ፣ ተዋደዱ እንጂ እንደዚህ አይነት ነገር አታድርጉ። ዛሬ ይዤላችሁ የመጣሁት ይሄን ነበረ። ወዳችኋለሁ። መልካም ጊዜ ባይ